ሰላም ሰላም የያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር እንዲሁም ደግሞ አስተማሪ በሆኑ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። እንደዚህ ብዬ ባስተምር ሰዎች ይቃወሙኛል ወይም ደግሞ ይነሱብኛል ወይም ደግሞ ከእንትና ጋር ይመድቡኛል የሚሉ ብልጦች ተጠንቅቀው የሚኖሩ የዚህ አገር አስተማሪ ሰባኪዎች ተጠንቅቀው በስማቸው ላይ ችግር ያመጣል ወይ አልጋበዝም ደግሞ ይቃወሙኛል አርፌ ልኑር ብለው የሚያስተምሩ በጣም አደገኛ ሰባኪዎች ጳውሎስ ከዚህ ጸጋ ወደ ሕግ እንዴት ፈቀቅ እንዳለ አንድ እግር ጸጋ አንድ እግር እንዲህ ሲሆን ሕግም አይሆንም ትምህርቱ ጸጋም አይባልም። ልዩ ወንጌል ወይ ወንጌል አይደለም ወይ ሕግ አይደለም። እንደ አይሁድ ጠቅልሎ ሕግ ሰፈር መግባት ወይም እንደ ጳውሎስ ጠቅልሎ ጸጋውን መስበክ መሃል ላይ ሆኖ ጨዋታ ለመጠንቀቅ መሞከር ግን አደገኛ ትምህርት ልዩ ወንጌል ተብሎ ስለተጻፈ የገላትያ ሰዎች እኮ ጸጋውን አልጣሉም ወይ ደግሞ ጸጋ አድንም አላሉ። ጸጋውንም ለማንኛውም ሕጉንም ስለዚህ ያለ ጳውሎስ ይሄ ልዩ ወንጌል ነው። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። በጣም መሰረታዊ የሆነ ሐሳብ ነው ወንድማችን እንዳይጥፋ ሲል ያካፈለን። ምክንያቱም አንዳንድ ጊዜ በሚዲያ ላይ በመድረክ ላይ የምናውቃቸው ሰዎች ለምሳሌ ላሳያችሁ፣ ወንድማችን እንዳይጥፋ ሲልን የሚቃወሙም ሰዎች አሉ፣ የሚደግፉትም ሰዎች አሉ። ምክንያታቸው ምንድነው? የሚቃወሙት ሰዎች እሱን ለመቃወም ምክንያት ያገኙት ትምህርቱን ስለሚያውቁ ነው የሚያስተምረው ነው። የሚከተሉትም ትምህርቱንም የሚሰሙት ልክ እንደዚሁ ራሱን ገልጧል። የእምነት አቋሙ ትምህርቱ ምን እንደሆነ በሚዲያ ላይ በግልጽ ስለሚያስተምር ማለት ነው። አንዳንድ ወንድሞች ደግሞ አሉ፣ መሀል ሰፋሪዎች፣ ወንድማችን እንዳለው ትምህርታቸው ምን እንደሆነ የማይታወቅ ትምህርታቸውን በግልጽ በሚዲያ ላይ ወጥተው የማይናገሩ ተቃውሞን የሚፈሩ ማንም ሰው እንዲቃወማቸው የማይፈልጉ በቃ ሁልጊዜም ጨብጨባና ሙገሳ የሚፈልጉ ተቃውሞን የማይፈልጉና መሀል ሰፋሪ የሆኑ ሰዎች አሉ። ወንድማችን እንዳሉ ልክ በገላትያ ቤተክርስቲያን ላይ ካያችሁ አንዳንዶች መከራን ጥላቻ ነው፣ ስለ ክርስቶስ መስቀል መከራ ላለመቀበል ነው ይሄንን ሕግ የሚሰብኩት ብሎ ሐዋርያው ጳውሎስ ይናገራል። ነገር ግን ወንድማችን እንዳለው ሕግም አይደለም፣ ሕግና ጸጋ ሲቀላቀል ልዩ ወንጌል ነው የተሰበከው እንጂ ወይ ሕግ አልሰበኩም ወይ ደግሞ ወንጌል አልሰበኩም አይደለ። ስለዚህ ልዩ ወንጌል ሰበኩ ነው የሚባሉትና በዘመናችንም ትችትን ፍራቻ፣ ተቃውሞን ፍራቻ ከማንም ጋር ላለመለያየት በማንም ላለመጠላት ትምህርታቸውን ዶክትሪናቸውን ገልጠው የማይነግሩ ብዙ አገልጋዮች አሉ። በመድረክም ላይ የምንመለከታቸው በሚዲያም ላይ የምናውቃቸው ማለት ነው። እንዲያውም አንዳንዶቹ ከሌላ ቤተ እምነቶች እንኳን ተቃውሞ እንዳይነሳባቸው ከሙስሊሞችም ዘንድ ከኦርቶዶክሶችም ዘንድ ተቃውሞ እንዳይነሳባቸው እንዲህ ያስተባበሉ ወንጌል የሚሰብኩ ብዙ አስተማሪዎች አሉን። ነገር ግን የክርስቶስ አገልጋይ ከሆነን የክርስቶስ ወንጌል ሰባኪዎች ከሆነን ምን ሰብከውን ያመንበትን እምነት ሳንፈራ በድፍረት መናገር አለብን። እንደዚህ አይነት አገልጋዮች እረፉ፣ ራሳችሁን ግለጡ፣ የእምነት አቋማችሁን አሳውቁ። ከላይ የምትመለከቱት የአቋም መግለጫ ይላል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት 32ኛ መደበኛ ጠቅላላ ጉባኤ በአስተምህሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካደመጥንና ከተወያየን በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችን በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈስ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑም የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። ከዚህ ቀጥሎ የምናየው የአቋም መግለጫው አንደኛ፣ እኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምህሮ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያድራል ማለቱን እኛና አብ አንድ ነን፣ እኛና አብ አንድ ነን ማለቱን እኛና ክርስቶስ አንድ ነን ማለቱን እኛ ትንንሽ አማልክት ነን ማለቱን ክርስቶስ ሰይጥኗል ማለቱን ወጋው በጌታ በኢየሱስ።
እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም፣ ህገወጥ ይሆናል ማለቱን፣ የኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶቹን አጥብቀን እየተቃወምን እነዚህ አስተምሯዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን ክርስትና አስተምሮ ጋር ፍጹም የሚቃረንና የማይወክለን መሆኑን እንገልጻለን። ሃሌሉያ! ክብር ለእግዚአብሔር ይሁን። በመሃል ሃሌሉያ እያልን እያመሰገንን ነው የምንቀጥለው። ምክንያቱም ይሄ መዶሻ በዘመናችን ያሉ፣ በነገራችን ላይ የትኛውም ቤተክርስቲያን ስትሄዱ የእምነት አቋሟ ምን እንደሆነ መታወቅ አለበት። ዝም ብላችሁ እንዳትሄዱ። ህይወት አይቀለድበትም። አንድ እድል ነው ያለ። ትምህርት ሲበላሽ ህይወትህ ይበላሻል። እደግመዋለሁ፣ ትምህርት ሲበላሽ ህይወትህ ይበላሻል። የሰዎችን ማንነት የሚመርጸው አስተምህሮ። ለዚህ ነው ለራስህና ለትምህርት ተጠንቀቅ የሚለው ጳውሎስ ደጋግሞ ለጢሞቴዎስ። ለዚህ ነው ከማን እንደተማርከው ታውቀዋል። ከልጅነትህ ጀምሮ እግዚአብሔርን በማመን ጥበብን ሊሰጡ የሚችሉ የመዳንን ጥበብ ሊሰጡ ዕውቀት ሊሰጡ የሚችሉ መጻሕፍትን አውቀሃል ይለዋል። በጥንቃቄ ነገሮች መታየት እንዳለባቸው ይናገር። ጌታ ኢየሱስ ክርስቶስም ስለ አስተምህሮ፣ ስለ መጻሕፍት ዕውቀት በጥንቃቄ እግዚአብሔርን ቃል ስለማወቅና ስለማመን ደጋግሞ ተናግሯል። ሐዋርያቱም ተናግሯል። ዘመን ያፈራቸው አዳዲስና ባዕድ አስተምሮች በምድራችን ላይ በሰፊው እየታዩ ያሉበት ዘመን ስለሆነ በጥንቃቄ ነገሮች መታየት አለባቸው ማለት ነው። ለራስህና ለትምህርት ተጠንቅቅ። ሌላው ዮሐንስ በመልእክቱ የሚናገረው ሁለተኛ ዮሐንስ ቁጥር 9 ላይ አንድ ምዕራፍ ነው ያለው። በክርስቶስ ትምህርት ለማይኖር ሕይወት የለውም፣ አብም የለውም፣ ወልድም የለውም፣ መንፈስ ቅዱስም የለውም፣ ባዶ ነው ማለት ነው። የክርስቶስ ትምህርት የጠራ የጸዳ ትምህርት ነው፣ ምንም እንከን የሌለበት ነው። በተጻፈው መሰረት ሰዎች ማመን ሲያቅታቸው፣ ከዚህ በፊት ስናገር ከሰማችሁኝ አሜሪካ ተወልደው አሜሪካ አድገው አሜሪካ ሞተው አስከሬናቸው ኢትዮጵያ የተላከ አስተምሮች የህዝባችንን ጆሮ እያደሙ ያሉበት ዘመን። መፈልፈያው እዚህ ነው። አሁን ይሄ ኒው ኤጅ ሙቭመንት የሚባለው ልክ የእምነት ቃል እንቅስቃሴ እንደሚባለው ተወልዶ ያደገውና የሞተው እዚህ ነው። ከሞተ በኋላ ነው አስከሬኑ አፍሪካ የሚሄደው። ምን እዚህ ግባ የማይባል ከእግዚአብሔር ቃል አንጻር ስትመዝኑት አልባሌ የሆነ አስተምረዋል። እዚህ ከላይ ቁጥር 1 ላይ የምትመለከቱት የእምነት ቃል እንቅስቃሴ ተብሎ የሚጠራ አደገኛ የክርስቶስን ትምህርት የሚቃወም አስተምህሮ ኢትዮጵያ ውስጥ በአብያተ ክርስቲያናት ደረጃ ቆሞ ታየዋል። መመዘን ያንተ ፈንታ ነው። ይሄ የአብያተ ክርስቲያናት አቋም ግን ምንን ያሳያል? እንደማንቀበል፣ ቤተ ክርስቲያን እንዲህ አይነት አስተምሮ እንደማትቀበል ያሳያል። እዚህ ውስጥ የተደረደሩትን በሙሉ ስማ። እኛና አብ አንድ ነን ይላል። ቆሞ ሲናገር ታየዋለህ። ከልት ነው። ወንድማችን እንዳለው ይሄ ትምህርት ከመጽሐፍ ቅዱስ እውነት የራቀ መጽሐፍ ቅዱሳዊ የሆነ አስተምሮ ነውና ሁላችሁም ከእንደዚህ አይነት አስተምሮ እንድትጠበቁ ወንድማዊ መልእክቴን አስተላልፋለሁ። አገልጋይ የሆኑ ሰዎችን፣ የሚጸልዩ ሰዎችን በየትኛው ፖዚሽን ብቻ ከጌታ ጋር ከሚገናኙ ሰዎች ጋር ብዙ አትጋጩ። ያን ብቻ አይደለም፣ ብዙ እንዳትገፉን። እነሱ ለእግዚአብሔር ከነገሩ እግዚአብሔር መልስ ከሰጠ ምላችሁ አትችሉም። ማንም ምንም ቢጸልይ ማንም ምንም ቢያስብ እግዚአብሔር የሚጸልዩ ሰዎች ወገን ነው። የራሱን ሰዎችን አሳልፎ አይሰጥም። ፍጻሜን አያበላሽ፣ መጨረሻን አያበላሽ፣ ታሪክ አያበላሽ። ስለዚህ ከማንም ጋር ብትገዳደሩ ከእግዚአብሔር ጋርና ከእግዚአብሔር ሰዎች ጋር ብዙ ባትደፋፈሩ። ፍጻሜ ጥሩ አይደለም። አንዳንድ ሰዎች ይታገሳሉ፣ ግን ጌታ አንድ ጊዜ ለጌታቸው ከተናገሩ የነሱ ጌታ የቅርብ ጌታ ነው፣ ቶሎ ይፈርዳል። የእግዚአብሔር መልስ ማን ይቋቋማል? የጌታ መልስ ማን ይችላል?
ስለዚህ ከሱ ጋር እንዳትጋጩ። እናንተ እግዚአብሔር ሰዎች አይዟችሁ። ወደ ገፍቶ ከመጣ አንተ ይቅር ብትል እንኳን እሱ ይቅር አይልም። የጌታ ባህሪ ይሄ ነው። ጌታ አይታችሁ አይደል? ያዕቆብን ነገር አይታችሁ አይደል? የማርዶክዮስ ነገርን ያታቃችሁ ብዙ ሰዎችን የዳዊትን ጉዳይ ታውቃላችሁ። ግለሰብ ይሁን ከተማ ይሁን ገጠር ይሁን ማንም ቢነሳ ከእግዚአብሔር ሰዎች ጋር የሚገኙ ሰዎች ጥሩ አይደለም ፍጻሜያቸው። እናንተ ብቻ በርቱ ነው የምላቸው ጌታ ሰዎች። ስላንተ የሚዋጋ እግዚአብሔር አለ። እናንተ ባትናገሩ እሱ ዝም አይልም። ይህ ወር የፍርድ ወር ይሆናል። እወዳችኋለሁ። መልካም ቀን። እሺ እንግዲህ ቪዲዮ እንደሰማችሁት ነው። እንግዲህ እስራኤል ዳንሳ በጥበብ እያስተላለፈ ያለው እየነገረን ያለውን ሐሳብ ምን እንደሆነ የምትረዱት ነብይ ሄኖክ ነብይ የሚባለው ወንድማችን ሄኖክ ደግሞ በግልጽ ይህንን ሐሳብ ይነግረናል። ግልጽ አድርጎ ማለት ነው። እስራኤል ዳንሳ እያለን ያለው ከእግዚአብሔር ሰው ጋር ከሚጸልይ ሰው ጋር እንዳትጋጩ እንዳትጣሉ። ምክንያቱም ከሱ ጋር ስትጣሉ ከእግዚአብሔር ጋር ነው የምትጣሉት እያለ ነው። ስለዚህ ይሄ የዘመኑ አገልጋዮች ጥበባቸው ነው። እንዳትቃወሟቸው እንዳትናገሯቸው የሚያስፈራሩበት መንገድ ነው። ከነሱ ጋር መጣላት ከእግዚአብሔር ጋር እንደመጣላት እንደሆነ እንድታስቡ ነው እና እንዳትጣሏቸው ማለት ነው። እነሱን እንዳትናገሩ አፋችሁን ዘግታችሁ ጸጥ ብላችሁ እንድታዩዋቸው አፋችሁን የሚያስይዙበት ሲስተማቸው ነው። እስቲ ሄኖክ ደግሞ የተናገረው ላሰማችሁ። እኔን ለመጣላት የሚፈልግ ሰው እኔን ብቻ የምትጣላኝ ይሻለኛል። ዶንት ትራይ አፌክት ጄፒኤስን ፋይት ስታረግ ያኔ ጦርነቱ ከኔ ይወጣል። you are not fighting የሆኑ ሰዎችን አልም እየተዋጋ ያለው ኪንግደም ነው ክራይስት። እንዳነኩኝ አጀንዳ አለብኝ ታው የእግዚአብሔር ፕሮግራም ነው ታው ዝም ብለህ ድንጋይ አታንሳብኝ ታው ዝም ብለህ አትስደበኝ ታው አልገባውም እኮ አንዳንዱ በጌታማ ነው መስለው አንዳንዱ እኮ ዝም ብዬ የምጫወት ጎረምሳ ይመስለዋል። አንዳንዱ ገና አልበራለትም ፍራንክ ፈልጌ አገልጋይ የሆንኩ ይመስለዋል። ፍራንክ ንቄ ነው አገልጋይ የሆንኩት። አልገባውም። አንዳንዱ ኢየሱስን የምንወዱላ አይመስለውም። የእግዚአብሔርን ቃል ከፍተን እንኳን የምናነባ አይመስለውም። የጄፒኤሱ ጌታንም የማውቀው አይመስለውም። ተው እንዳነካኝ ባለዚህ ነው ያስረገዘኝ። የእግዚአብሔር ፕሮግራም ነው ውስጥ ያለው። ተው ይኸውልህ ተው። ስላላያችሁ ነው ሲያስረግዘኝ፣ ስላላያችሁ ነው ሲያስቀምጥብኝ፣ ስላላያችሁ ነው። ይኸው ምልክት አለ። እሺ እንግዲህ እንደሰማችሁት ነው። ጄፒኤስ ደግሞ በግልጽ ነው ተው ተነካኝና ከኔ ጋር ትጣላና ከእግዚአብሔር ጋር ነው የምትጣላው እያለ እንግዲህ እያስፈራራ ነው ማለት ነው። ምን አይነት ድፍረት ነው! እግዚአብሔር አምላክ የነሱ አምላክ ብቻ አድርገውታል። አያችሁ፣ ክፉ ስራቸውን ስትቃወሙ፣ ክፉ ተግባራቸውን ስትቃወሙ ከእግዚአብሔር ጋር እየተጣላችሁ እንደሆነ እንዲሰማችሁ ማለት ነው። በሐዋርያት ሥራ መጽሐፍ ላይ ገማልያል የተናገረው አንድ ቃል አለ። ሐዋርያቶችን ሲቃወሟቸው ፈሪሳውያን ምናልባት ከእግዚአብሔር ጋር እንዳትጣሉ ከእግዚአብሔር ከሆኑ ልታስቆሟቸው አትችሉም ብሎ ሲናገር ትሰማላችሁ እዚያ መጽሐፍ ቅዱስ ክፍል ላይ ማለት ነው። እውነት ነው። እነሱ የያዙት የእግዚአብሔርን አጀንዳ ነው። እነሱ ራሳቸውን ገንዘብን አላገለገሉም። እንዲያውም ጴጥሮስ እኛ መብልና መጠጥ እናገለግል ዘንድ አይገባም፣ ለጸሎትና ለቃሉ ነው የምንተጋው፣ ማዕድን የሚያገለግሉ ሌሎች ሰዎች ምረጡ ብሎ 7 ሰዎችን እንዲያውም እንዲመረጥ ያደርገው ጴጥሮስ። የእግዚአብሔርን አጀንዳ የተሸከመው ጴጥሮስ የእግዚአብሔርን መንግስት ወንጌል ለማገልገል አደራ የተሰጠው ጴጥሮስን መንካት እውነት ነው ከእግዚአብሔር ጋር መጣላት ነው። እነሱን ግን ክፉ ስራቸውን፣ ተግባራቸውን፣ ልምምዳቸውን ስንቃወም ተው ከኔ ጋር ስትጣላ እግዚአብሔርን ነው እየተጣላ ያለው። ለነሱ አባት ለኛ ደግሞ እንጀራ አባት ሆነ ማለት ነው እግዚአብሔር። እና ይሄ በጣም ድፍረት ነው። ይሄ ፈጽሞ የተሳሳተ ነው። ምንም ይሄን የምትሰሙትና ወንድሞቼ ክፉ ስራቸውን ከማጋለጥ ወደኋላ እንዳትሉ። ከነሱ ጋር መጣላት ከእግዚአብሔር ጋር መጣላት አይደለም። ይልቁንም እነሱ ከእግዚአብሔር ጋር ከተጣሉ ቆዩ። የእግዚአብሔርን ሐሳብ ማገለገል ካቆሙ ቆይተዋል። የራሳቸውን እንጀራና የሚበላ ነገር ነው ማዕድ ነው እያገለገሉ ያሉት። ስለዚህ
የክፉ ስራቸውን መግለጥ ወንጌል እንጂ ከእግዚአብሔር ጋር መጣላት አይደለም። እና እግዚአብሔር ይገስጻችሁ፣ በእውነት ማስተዋል ይስጣችሁ። እግዚአብሔርን አጎታችሁ አደረጋችሁት። በቃ ለእናንተ ብቻ ይቅርብ ወዳጅ፣ ለሌሎቹ ሩቅ ነው እግዚአብሔር አይደለም። እና ይሄ ትምህርታቸው ነው። በቃ ትምህርታቸው በባህሪው እግዚአብሔር ለነሱ ቅርብ ለእናንተ ሩቅ ነው። ስትባረኩ ራሱ እናንተ እነሱ ጋር ትሄዳላችሁ፣ እናንተን ይጸልዩላችኋል፣ ወይም ደግሞ ጸሎታችሁን ይሰማሉ፣ ወደ እግዚአብሔር ያማልዷችኋል። ጄፒኤስ ከዚህ በፊት የተናገረውን ታውቃላችሁ። ገንዘባችሁን ለኔ ያምጡ እኔ ወደ ሰማይ ያሳርግላችኋለሁ ሲል ነበር። እነ እስራኤል ዳንሳም በቃ ከመካከለኛ ሆኖ ነበር እኮ በሰውና በእግዚአብሔር መካከል ማለት ነው። እና ይሄ እንግዲህ የገባባቸው ዕውቀት ውጤት ነው ማለት ነው። ይሄን የምትሰሙ በክርስቶስ ሞትና ትንሣኤ ያመናችሁ ቅዱሳንና ወንድሞቼ እናንተ እግዚአብሔር ከማንም ጋር አብሮ ከማንም ጋር ተባብሮ እናንተን አይጣላም። እግዚአብሔር ልጆቹ ናችሁ። በምንም አይነት ድካም ውስጥ እንኳን ብትሆኑ እናንተን የሚያቀና እናንተን የሚደግፍ የሚረዳችሁ አምላክ እንጂ ያላችሁ የሆነን ሰው ስትቀየሙ እግዚአብሔር እናንተን የሚቀየማችሁ፣ የሆነን ሰው ስትጣሉ ለምን ተጣላህብኝ ብሎ እግዚአብሔር እናንተን የሚጣላችሁ አይነት አምላክ አይደለም። ምክንያቱም እግዚአብሔር እንደ ሰው ስላይደለ ማለት ነው። ስሙኝ ትጽናናላችሁ። እግዚአብሔር አብርሃምና ሳራ ቤት ሄዶ ለአብርሃም ሚስት ሳራ በስተርጅናዋ ልጅ ትወልዳለች ብሎ እግዚአብሔር ሲነግረው ሳራ በጓዳውና ሳቀች። እግዚአብሔርም እንደዚህ አላት፣ ለምን ትስቂያለሽ አላት። በእውኑ ለእግዚአብሔር የሚሳነው ነገር አለና አላት። አንድ ነገር ልንገራችሁ፣ ኢየሱስ ለአልዓዛር ሊሞት ሲል አይደለም የደረሰለት፣ ሞቶ ነው የደረሰለት። እግዚአብሔር ለዳንኤል ወደ አንበሳ ጉድጓድ ሊጣል ሲል አይደለም የደረሰለት፣ ተጥሎ ነው የደረሰለት። ሲድራቅ ሚሳቅ አብዱናጎም ወደ እሳት ሊጣሉ ሲሉ አይደለም እግዚአብሔር የደረሰላቸው፣ ተጥለው ነው የደረሰላቸው። እግዚአብሔር ጋር አበቃ የሚባል ሰዓት የለም። እግዚአብሔር በፈለገው ሰዓት የፈለገውን ነገር ማድረግ የሚችል አምላክ ነው። ከሰማይ በታች ያሉት ኃይላት በሙሉ እግዚአብሔር በፈለገው ሰዓት የፈለገውን እንዲሰራ ሊከለክሉት አይችሉም። ለዚህ ነው ኢዮብ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩኝ ያለው። እግዚአብሔር ሁሉን ማድረግ የሚችል አምላክ ነው። ስለዚህ በእግዚአብሔር ተስፋ አይቆረጥም። እንደዚህ ያለ ብርቱ አምላክ ነው ያለ። ባበቃ ሰዓትም የፈለገውን ማዘዝ የሚችል አምላክ አለ። እስቲ ለሁሉም መማሪያ እንዲሆን አበቃ ባላችሁ ሰዓት የተሳካላችሁ ነገር አለ እግዚአብሔር ደርሶላችሁ? እስቲ በኮሜንት አስቀምጡልኝ። ደግመን እንድንገናኝ የቤቱን ፎሎ አድርጉ። ተባረኩ። የሚገርም አስተማሪ የሆነ መልእክት ነው ወንድማችን ያስተላለፈልንና ዛሬም ግን እግዚአብሔር ለማንም ከደረሰበት በላይ ከየትኛውም ጊዜ በላይ እግዚአብሔር ለኛ የደረሰበት ጊዜ ላይ ነው ያለነው። ስለሌላ ነገር ላወራ አይደለም። በምንም አይነት መከራ ውስጥ ልናልፍ እንችላለን። በአንበሳ ልንበላ እንችላለን። የአሳ አንበሪ ሆድ ውስጥ ገብተን እዛው ልንቀር እንችላለን፣ ላንወጣ እንችላለን። በየትኛው ሁኔታ ውስጥ ብንሆን ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ስለ ጽድቃችን ስለተነሳልን ሁላችን ተስፋ አለን። ዛሬ ብንሞት እንኳን ብንበሰብስ እንኳን አንድ ቀን አለ። ያ መለከት በተነፋ ጊዜ ሁላችን የማይበሰብሰውን አካል ለብሰን እንነሳለን። ሁላችንም ጌታን በአየር ለመቀበል በደመና እንነጠቃለን። ስለዚህ ከምንም ጊዜም በላይ እግዚአብሔር ለሰው ልጅ የደረሰበት ጊዜ ቢኖር ይሄ ዘመን ነው። ይህም ደግሞ በክርስቶስ ሞትና ትንሣኤ የተረጋገጠ ነውና እምነታችንም ተስፋችንም በሱ ላይ ነው ሊሆን የሚገባውና ሁላችሁም እምነታችሁን በሱ ላይ አሳድሩ። በምንም አይነት መከራ ውስጥ ሆናችሁ ያ መከራ ምናልባት ላያልፍ ይችላል። ነገሩ እስከ ሞት ድረስ እንኳን ሊሄድ ይችላል። ነገር ግን ጊዜያዊ ነውና ሁሉም ነገር አላፊ ነውና ሁሉም በሚያሳልፈው በእርሱ ሁሉም ነገር ያልፋል። ሁላችን አዲሱን ሰውነት ለብሰን በአዲሱ ሰማይ የምንኖርበት ጊዜ ይመጣልና እርሱን ጊዜ ተስፋ እንድናደርግ ወንድማዊ መልእክትን አስተላልፋለሁ።